ለምንድን ነው ደቀ መዛሙርቱ 3 ዓመት ተኩል የፈጀባቸው? የማያውቁትን ያውቃሉ። ካልገባ አልገባህም ጸልይ ጌታ ያስረዳኝ ብለህ እንዴ ለምንድን ነው ገብቶኛል ብለው እኔ እንዴት ነው ሊገባኝ የሚችለው? አልገባኝም። 3 አይደል የከፈተው? 3 እኮ ነው የከፈተው። የማውስ መንገደኞች እኮ እነ ቀለዮጳ 3 እኮ ነው። አንዴ አይምሯቸውን ከፈተ፣ ቀጥሎ ልባቸውን ከፈተ፣ ቀጥሎ አይናቸውን ከፈተ ይላል። ብትንትናቸውን ያወጣው በዚህ ይሄን ሲከፍት መጽሐፍ ሲገባቸው፣ ይሄን ሲከፍት ሲቃጠሉ፣ ይሄን ሲከፍት አዩት። ያስተውሉ ዘንድ ከፈተ። ዝም ብሎ ማንበብ ብቻ እኮ አይደለም እግዚአብሔር ከፈተው ብለህ ግልጥ ስታረገው አትነስ። ያው አንደኛ ቆሮንቶስ ጥበበኛ የት አለ ይላል ጳውሎስ። ቸርች ባይዘው አሁን እንደዚህ አባላት የሚቀጥለው ሳምንት ጉድ ፕሮግራም የለም ብሎ ጳውሎስ ምን ነው አሉት። አዎ ሌላ ሰው ነው መጋብዘዋል። ምን ልጋብዝ ነው? የዚህ ዓለም ጠቢብ፣ የዚህ ዓለም ሊቅ፣ የዚህ ዓለም አዋቂ፣ የዚህ ዓለም ፈላስፋ ጉባኤውም በሙሉ ሰበሰበ። የዚህ ዓለም ጠቢባን ሲል አቤት ጠቢብ ታውቃለህ፣ ድምፁ ቀስ ብሎ ክብሩን ጠብቆ አለባበሱ አቤት አሉ። ሊቃውንት ሲል አለን ይላል። ጠራና እንደዚህ ያነሳቸው አሉ። ዛሬ ኢየሱስን ዝቅ አርጎኛን ከፍ ሊያደርገን ነው ሲሉ እግዚአብሔር የዚህን ምድር ጥበብ አለ እሺ ሲሉት ከንቱ ከሰለሞን ነው ወሰዳት ይችል ከንቱ አላደረገም። ምን እያልክ ነው? አይ ቲንክ ጉባኤ ባውን እንጫጫል። ምን ማለት ነው ሲሉት የምድርን ጥበብ ያሳፍር ዘንድ የዚህን ዓለም ሞኝ ነገር ይልና ምንም የሚል ቃል አለ ባይዘው የዚህን ዓለም ምንም መረጥ። አሁን ምንም ራሱ አሁን እኛን አሁን ምንም ማለት እኔም አለበት ባይዘው እያልኳቸው አይደለም እና ኮስተር ምድር ምን መርጦ እነ ሰንበዲን ኖበዲ አረጋቸው። አሜን በሏ። ቸርች ነው እኩል የምንሆነው እዚህ እኩል ኢየሱስ በደሙ ነው ዋጅቶ ያስገባል። በደንብ ጮክ በሉና አሜን በሉ። ለሱ ክብር ይሁን። ይህንን ነው የእግዚአብሔር ሥራ። ሰው አያስተውለውም። እኛስ አስተውለን ነው አይደለም። ሪቪልድ ሆኖ ነው እግዚአብሔር ሲገልጠው ነው የገባን። ማን ይከተላል? እውነታቸውን ነው እኮ ባይከተሉ ለእኛስ ተገልጦ ነው። ብርሃን ነው። ብራዘር በወርቅ ያጌጠ ሲልክ የለበሰ ቄሳር ተቀምጦ እርቃኑን መስቀል ላይ የተንጠለጠለ የ33 ዓመት ወጣት ትከተላለህ እንዴ? እግዚአብሔር ካላበራልህ በቀር ለዛው ስትከተለው ምክንያታዊ እኮ አይደለም። ያድነኛል፣ የት የዘላለም ሕይወት ይሰጠኛል፣ እንገላል ስትገለኝ እሱ ጋር ነው የሚሄደው። እብድ አሏቸው። ነን አሉ። ሰውስ የዘንድሮ ሰው እኮ ነው እኮ በእውነት በጣም በስነ ስርዓት የሚሰብከው። እነ ጳውሎስ እኮ እብድ ሲላቸው ነን ራሱን የሚያቀብድ የገባው እብድ አንደርስታንድ ያደረገ እብድ ነኝ። ማበዱን ያውቃል። ብዙ እብድ እኮ ማበዱን ያውቃል። ልክ ነው እኮ አንተ ነህ እኮ የምታብደው እኮ ታውቃለህ አይደል? እብድ ፊት አንተ ነህ የምታብደው። ያሳድዳል። ምን ሆነ የለበስከው ይላል። ጳውሎስስ የገባው አንደርስታንድ ያደረገ እብድ አብዳል። አዎ አውቃለሁ እንዳበድኩ። በእርግጥ ጤነኛው ነኝ። አዎ ዓለም ሁሉ እብድ ነው። በእብድ ሀገር ጤነኛ እብድ ነው እንደሚሉት ነው። እኛ ቁጥራችን ስላነሰ እንጂ እኛ ነን ጤነኛ። መሬት ቁጭ ብለን ገብቶናል። የዘላለም ሕይወት እንዳለ ገብቶናል። ኢየሱስ ይመጣል፣ እንሄዳለን። ክብር ለኢየሱስ ይሁን። ይህንን የእግዚአብሔር ሥራ አስተውለነዋል፣ ገብቶናል፣ ተገልጦልናል፣ አንደርስታንድ አድርገናል። ክሬሽን በእግዚአብሔር እንደሆነ ገብቶናል። ሪዴምሽኑም ገብቶናል። እኛ የቤዛነቱ ሥራ ለዛ ነው ከኒቆዲሞስ ጋር አወሩና ኒቆዲሞስ ይህንን ሁሉ ሲደረድርለት ጌታ ኢየሱስ ክርስቶስ በጣም አመሰግናለሁ አንተ በጣም ሾምከኝ አላለውም። የአምላክነት ክብር ነው ጥሎ የወረደው። መሬት ላይ ምንም ከፍ አድርጋ ከፍ አታደርገውም። መከተል ብቻ ነው የሚያዋጣ። አሞጋግሰ እጥፍ ብላ አትሄድም። ኢየሱስ እንደዚህ ያለው ልክ እንደዛ ሲለው ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም አለው። አንተ ከዚህ ወሬ መሃል አንድ አንተ ያለ ማንም የለም። ሰማይና ምድር ከተፈጠረ በብሉይ ኪዳንም ቢሆን በአዲስ ኪዳንም ቢሆን እንደዚህ አይነት ሰው አልመጣም ከእግዚአብሔር የተላከነ ምናምን ሲለው በጣም ነው የማመሰግነው ነገ እንቀጥላለን አትልም እንዴ? ኢየሱስ ቀጥታ ዳግመኛ ካልተወለድ ካለው ሰውየው እንደዚህ የሚያሞግሰው ሰው ይሄ ሁሉ ከገባ ሰለኔ ያለው ዳግመኛ መወለድ አለብህ። ዳግመኛ ካልተወለድክ የእግዚአብሔር መንግስት አትወርስም አለው። እስከዛሬ ካስተማርከው ይሄኛው ደግሞ ምን አይነት ነው አለው።
ዳግመኛ መወለድ እኮ እኛ ታውቃላችሁ በየአቅጣጫው እኮ ተደብድበን እኮ ነው የገባን። አሁን እናንተ ባይዘው ኒቆዲሞስን አዲስ ክርስቲያን እንዳታረገው። እኛ የገባን በጣም በብዙ አስረድተውን ነው የገባን። ቀጥሎ መንፈስ ቅዱስ ገልጦልን ነው። ኒቆዲሞስ በባዶ ነው እኮ ገና እኮ ከአምላክ ጋር እኮ እያወራ ነው። እሺ ካለ እኮ ሊገባና ሊያስረዳው ነው ውስጡ። ደጁ ቆሞ እያወሩ ግን አስቸጋሪ ነው። ለዛ እኮ ነው ጳውሎስ መንፈስ ቅዱስን ተቀበላችሁን ሲላቸው መኖሩን እንኳን አናውቅም ሲሉት መንፈስ ቅዱስ ማለት ነው እንዲህ ያለው። አይ ተነጋግረን አይሆንም አለና እጅ ጭኜ ይግባና ውስጥ እሞሮ እንዲገባችሁ ራሱ ውስጡ መምጣት አለበት። እኔ ደጅ ቆሜ እሱም ደጅ ነው አይሆንም፣ እንጣላለን። ስለዚህ ጸልይ ይግባና እስቲ አሜን በሉ። የሚገባ ራሱ ውስጥ መንፈስ ቅዱስ ገብቶን ያስረዳኝ። እኔ እውነቴን ነው የምነግራችሁ። አሁን ያስረዳኝን ማስረዳት እኮ አልችልም። የገባችሁ እንዴት ነው አታስረዱም። ባይዘው እንዲገለጥለት አይደል የምትጸልዩት? ለዚህ ዓለም ራስን ግለጥ ብለን ለምንድን ነው የምንጸልየው? ሰብከን ይደክምብናል። ቋንቋችን ቃል እኮ ይደክማል፣ ያልቅብሃል። የገባህን ማስረዳት አትችልም። ኢየሱስ ጌታን እና ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም ሲለው ኒቆዲሞስ እኔ እንደምትለኝ ትልቅ ሰው ነኝ። በጣም ሎጂካል በእውነት መንፈሳዊ ሰው አይደለም ግን እኔ አሁን ትልቅ ሰው ነኝ አለው። አዎ እንዴት ይሄ ሰው በዚህ እናቱ ራሱ በህይወት ላይ ኑሩ ይችላል። ትልቅ ሰው ነው በጣም እሱ ራሱ እኮ እና ወደ እናቴ ማህፀን ተመልሼ ገብቼ ነው የምወለደው አለው። የፈለገ ትልቅ ቢሆን ሰው ወንጌል ልጅ ነው የሚያደርግ። ዓለም የፈለገ ብታከብረ ቸርች ስንመጣ በእግዚአብሔር ፊት አንቱ የሚለው የለም። እግዚአብሔር ልጄ ነው። ሁሉንም ሰው ሰብስበው ልጆቼ ነው የሚለው። የኔ የ80 ዓመት ዕድሜ በዘላለም አምላክ ፊት ነጥብ አይደለም። እግዚአብሔር እኮ በዕድሜ ሲለካ በዘመናት የሸመገለ ነው የሚለው። ሽማግሌ ነው አይደለም የሚለው። ዘመናት ጠግበዋል እሱ ጋር ነው። እያረጁ ሄዱ ዘመናት እና ዘመናትን በመቀበል እነሱን በመጨረስ በማሳለቅ ለዘላለም በመኖር የሸመገለ ነው። በዘመን ብዛት ነው እንጂ በማንነቱ ሸምግሏል አይደለም ቃሉ። ዘመን አረጀ እሱ እጅ ላይ አለቀ። ተቆጥሮ አለቀና ከጊዜ ውጪ ነው እግዚአብሔር። አንቱ የለም በእግዚአብሔር ፊት። ግን በእውነት ነው የምላችሁ የሆነውን መሆን ያለብን እግዚአብሔር ፊት ነው። አዩት ኒቆዲሞስን እንዴት አይነት ኢየሱስ ባይዘው እስከ መጨረሻ የረዳው ለዛ ነው። መጨረሻ ላይ መጥቷል ባይዘው ኢየሱስ በመስቀል የሞተ ቀን መጥቷል። ይሄ ሰውዬ ይሄና የአርማትያሱ ዮሴፍ ናቸው የተጠቀሱት። ለምን መሰለ? ጄኒውን ነው። ይሁት ጄኒውን ነው። የማያውቀውን አያውቅም፣ ለማወቅ አይሞክርም። ለምንድን ነው ደቀ መዛሙርቱ 3 ዓመት ተኩል የፈጀባቸው? የማያውቁትን ያውቃሉ። የማያውቁትን ባይዘው ጌታ ኢየሱስ የሆነ ነገር ሲል እሺ መምህር ሆይ ገብቶናል ይላሉ። ወደታች ወረድ ብሎ ምን ማለት እንደነበር አልገባቸውም ይላል። ገብቶናል ይላሉ። ካልገባ አልገባህም ጸልይ ጌታ ያስረዳኝ ብለህ እንዴ ለምንድን ነው ገብቶኛልን ብለው እኔ እንዴት ነው ሊገባኝ የሚችለው? አልገባኝም። ተንበርክኬ ክፈትልኝ፣ ክፈተው። ምክንያቱም ያስተውሉ ዘንድ ከፈተው የሚል ቃል አለ። አይገርምም? ሰው ተነጋግሮ አይደለም ተከፍቶለት ነው የሚገባው። ይከፈታል ማለት ነው ይሄ ነገር። 3 አይደል የከፈተው? 3 እኮ ነው የከፈተው። የማውስ መንገደኞች እኮ እነ ቀለዮጳ 3 እኮ ነው። አንዴ አይምሯቸውን ከፈተ፣ ቀጥሎ ልባቸውን ከፈተ፣ ቀጥሎ አይናቸውን ከፈተ ይላል። ብትንትናቸውን ነው ያወጣው። በዚህ ይሄን ሲከፍት መጽሐፍ ሲገባቸው፣ ይሄን ሲከፍት ሲቃጠሉ፣ ይሄን ሲከፍት አዩት። 3 ነው ከፍቷቸው የገባቸው። ቶሎ እኮ አይገባንም። ይክፈተው፣ ያስተውሉ ዘንድ ከፈተው። ዝም ብሎ ማንበብ ብቻ እኮ አይደለም። እግዚአብሔር ሆይ ክፈተው ብለ ግልጥ ስታረገው ወንዝ አትነሳም። የእግዚአብሔር ቃል እንዲህ ነው ትላ እንዲህ ነው የእግዚአብሔር ቃል። ምግብ ምሳ ተሰርዛለህ ቁጭ ብለ ያጠና በቃል እጠግባለሁ አሉ እኮ እነ ዳዊት። ንጉስ ዳዊታው ሰው በቅቤና በስብ እንደሚጠግባል። ቀጥሎ ቃል ከማልቅ እስቲ አሜን በሏ። ከዛ ስለ ሰከንድ ዳግም ስለመወለድ ቦርን አጌን ስለመሆን ኢየሱስ አስረዳው እና ወደ እናቴ ሆድ ገብቼ ተመልሼ ነው ሞታው ሲል ኒቆዲሞስ አለ አንተ የእስራኤል መምህር አይደለ እንዴ ያለ? አዎ ሲል እንዴት እናታቀማል። ኢየሱስ ደግሞ እንጂ አንተን አደረገው ታውቃለህ። ለነገሩ ለብቻቸው ናቸው።
እንትን አደረገው አይደል እንዴ አንተ ይሄን ሁሉ ዘመን ስታስተምር ይኖርከው እንዴት አታውቅም? ምን ማለት መሰለ ብሉይ ኪዳን ስለዚህ ጉዳይ ያወራል ማለቱ ነው ኢየሱስ ባይዘው። እኔ አሁን የመጀመሪያ ተናጋሪ አይደለሁም። እኔ ፊት ለፊት አልኩት እንጂ እንደምመጣና ሌላ ህይወት እንደሚቀጥል የቀደመው ኪዳን ላይ በትንቢት መልክ ተቀምጧል። እኔ ልፈጽመው ነው የመጣሁት እንጂ ነው አዲስ ነገር አይደለም እየነገርኩ ያለሁት። ስለ ቦርናጌን መሆን ስለ እነዚህ ነገሮች በሙሉ ሲነገር ነው የኖረው። አንተ እንዴት እናታስተው እንዴት አታውቅም ማለት ምን ማለት ነው? ህጉን አንብበዋል። ኢቭን እኔ አሁን እያልኩ ያለሁትን ነገር አንብበዋል፣ አላስተዋልከውም ነው። ከዛ ኢየሱስ እንደዚህ አይደለም ማንም ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አይወርስም። እንደሱ አይደለ ያለው? ዳግመኛ መወለድ አለባችሁ አለው። አለብህ አይደለም ያለው ባይዘው እናውቃለን ነው ያለው ኒቆዲሞስ። የፈሪሳውያን ጉባኤ ያ በጣም ይሄ ኢንተሌክቹዋልስ የሚባለው ኤሊት ግሩፕ አለ ፈሪሳውያን ጉባኤ። ዳግመኛ መወለድ አለባችሁ አለው። ሁላችሁም እነ ሐናን እነ ቀያፋን እነ እስክንድሮስን የሕጉ ሊቃውንታው ሊቀ ካህናቱን ሁሉ ዳግመኛ ካልተወለዱ እነሱም አሉ ማንም ዳግመኛ ካልተወለዳችሁ የእግዚአብሔር መንግስት ከውሃና ከመንፈስ ካልተወለድከው አትወርስም። ሰውየው አይ ቲንክ ደንግጧል። ምክንያቱም ኢየሱስ እንደዚህ ያለው ዳግመኛ መወለድ አለብህ ስላልኩ እንዴት ትደነቃለህ አለው። ደንግጧል ሲያወራ። እነሱንም ነው እንዴ አለው። አዎ እኔ ተደብቄ መጥቼ ኖ አለው። እነሱ ቢሆን አይገቡም አለው። ህግም በመጠበቃው በልፋት በጥረት በትጋት በስራ አይገባም አለው። ዳግመኛ መወለድ አለብህ አለው። በእግዚአብሔር የማዳን የቤዛነት ስራ ውስጥ መካተት አለብህ። በክርስቶስ ኢየሱስ የመስቀል ሞትና ትንሣኤ በኩል መቀላቀል አለብህ። አለበለዚያ አትገባም፣ አይቻልም። ዝግ ነው ባይዘው እድል የለም። ይሄን ምለው ዛሬ እዚህኛ መካከል አዲስ ስለሆኑ ሰዎች ብቻ አይደለም የምናገረው፣ ለኖር ነው የምነግራችሁ። ይሄንን እውነት እንደ ፊርም ስታንድ መሆን አለበት፣ የማይነቃነቅ መሰረታችሁ መሆን አለበት። በክርስቶስ ኢየሱስ ጀምረ ነው በደግነታችን አንቀጥለው፣ በዛው ነው የምንቀጥለው። እነዚህ በሙሉ ፍሬና ውጤት ሆነው ይቀጥላሉ እንጂ መዳኛ ለዘላለም በክርስቶስ ኢየሱስ አምኖ ዳግም በመወለድ ብቻ ነው። ከዚህ ውጭ ያለ ትምህርት በሙሉ የተረገመ ነው። ኢየሱስ ክርስቶስን ወደ ጎን አድርጎ ኢየሱስ ክርስቶስን ዞር አድርጎ እኔን መሃል ላይ የሚያመጣኝ ነገር በሙሉ የተረገመ ነው። እኔ የምሰራው የምኖረው ኑሮ የምወጣበት የምገባበት አቋሜ በሙሉ የህይወቱ ውጤት ነው። በክርስቶስ በማመኔ ነው በጽድቅ የምኖረው። በክርስቶስ በማመኔ ነው የምጸልየው። በክርስቶስ አምኜ ዳግም በመወለዴ ነው በእግዚአብሔር ቤት ውስጥ ያለውን ነገር በሙሉ ማረገው። እነዛን ስላረኩኝ አልገባም፣ ስለገባው ነው ማረገው። ዳግመኛ መወለድ አለበት ሲለው ኒቆዲሞስ ማለት በጣም የሞራል ሰው በጣም የሞራል ሰው ነው። አይ ቲንክ አያጨስም፣ አይጠጣም፣ ላይሰክር ይችላል፣ ምንም ነገር ላይ ያደርግ ይችላል። ዳግመኛ ካልተወለድክ አገባም አለው።